ሰላም ቤተሰቦች ተወዳጆች ዲያስፖራዎች እንዴት ናችሁ? እንግዲህ ዛሬ ደስ ብሎኝ ነው የመጣሁት። የእውነት ደስ ብሎኛል። አንድ ዶክመንት ተልኮልኝ ነው ይሄ የምታዩትን ዶክመንት እንግዲህ ደርሶኛልና ዛሬ በጣም ደስ ብሎኝ ኤክሳይትድ ሆኜ ነው የመጣሁት። ያው እንግዲህ እንደምታዩት እኔ የመጣሁበት ጊዜ እንደዚህ በጣም ቀዝቃዛና ብርዳማ በሆነ የሚያቃጥል ቅዝቃዜ በስማ እጆቼ ፍሪዝ አድርገው ምናምን በቃ የእውነት በጣም ቀዝቃዛ ታይም ላይ ነው የመጣሁት። ግን ያ ደግሞ በዚህኛው ሳይድ ደግሞ ሞቅ የሚያደርግ ዜና ነው የሰማሁት። ደስ ብሎኛል። ዛሬ እንግዲህ ልንገራችሁ መሰለኝ አይደል? እንግዲህ ወደ ሀገር ቤት ስመለስ የማርፍበት አፓርትመንት ገዝቻለሁ። የስ ዛሬ ደስ ያለኝ በዛ ነው። በጣም ነው ደስ ያለኝ። እንግዲህ እንደዚህ አይነት ነገር ሳስብበት የቆየሁት ነው አፓርትመንት ለመግዛት። ግን ማሰብ ይፈልጋል። የተሻለ ቦታ ከማጋስ ብገዛ እንዴትስ ነው ማድረግ ያለብኝ ብዬ ጥናት ዝግጅት ሳደርግበት ነበር። እንግዲህ ዛሬ ግን ደስ በሚል ሁኔታ ውሳኔ ወስኜ አልቆ ይኸው ዶክመንት ደርሶኛል፣ ተልኮልኛል። እንግዲህ ወደ ቤት እየገባሁ ነው አሁን። ወደ ቤት ገብቼ ደግሞ እስቲ ያለውን ነገር ከፍቼ አየዋለሁ። ደስ ብሎኛል። እንግዲህ ይመቻችሁ። አሁን ወደ ቤት አብረን እንገባለን። በጣም ጥሩ። እንግዲህ አሁን ውሉ ስለደረሰኝ ወደ ውሉ መፈረም ነው ማልፈው። ግን ከዛ በፊት ነገሮችን እንዴት ነው የምፈርመው፣ እንዴትስ ነው ማድረግ ያለብኝ የሚለውን ነገሮች የተወሰነ ነገሮችን ትንሽ ደቂቃ ከእሷ ጋር ቆይታ እናደርጋለን። እሺ ልደውልላትና። እንዴት ነህ? ሁሉ ሰላም አለው? እግዚአብሔር ይመስገን። ደስ ብሎኛል ስላገኘሁሽ። እንግዲህ ውሉ ደርሶኛል፣ አመሰግናለሁ። እስኪ ውሉን ከመፈረሜ በፊት ግን ተከታዮችም ስላሉኝ ለእነሱም መረጃ ይጠቅማል ብዬ ስለማስብ ስለ ቴምር ፕሮፐርቲስ ትንሽ ነገር ብትይን ደስ ይለኛል። እሺ መልካም። እንግዲህ ከዛ በፊት ከቴምር ፕሮፐርቲስ ቤት ስለገዛህ የቤት ባለቤት ስለሆንክ እንኳን ደስ አለ ማለት ፈልጋለሁ። ያው ውሉን በአጭር ጊዜ ውስጥ ነው በዲቴል ልከንልህ እጅህ ላይ የደረሰው። እንዴት መፈረም እንዳለብህ ኋላ ላይ ዲቴል እናወራዋለን። ከዛ በፊት ግን ቤት የገዛህበት ካምፓኒ ቴምር ሪል ስቴት ማን ነው የሚለውን ለተመልካቾችህ ትንሽ አብራራ። ሪል ስቴት ውስጥ ሴልስ ማናጀር ነኝ። ካምፓኒያችን ደግሞ ቴምር ሪል ስቴት ይባላል። ከተመሰረተ ዘንድሮ 10ኛ ዓመቱን ልናከብር ነው። በዚህ 10 ዓመት ውስጥ ደግሞ 7 ፕሮጀክቶችን ሙሉ በሙሉ ሰርቶ አጠናቆ ለደንበኞች ያስረከበ ድርጅት ነው። ይሄ ማለት ኦልሞስት ከ450 በላይ አባወራዎችን የቤት ባለቤት አድርገናል በዚህ በ10 ዓመት ውስጥ ማለት ነው። አሁን ላይ ደግሞ የተለያዩ ፕሮጀክቶችን አዲስ አበባ ላይ አፓርትመንቱን አይተን አንተ የገዛህበትን አዋሪን ሳይት ጨምሮ በመዲናችን አዲስ አበባ እየሸጥን እንገኛለን። በጣም ጥሩ። እንግዲህ ጥሩ ማብራሪያ ነው ያደረግሽልኝ። ግን ከዚህ ጋር ደግሞ አያይዘሽ አሁን እኔም ስለገዛሁት ስለ አዋሪ ሳይቱ ስለ አካባቢውም ደግሞ ትንሽ ነገር ብትይኝ ደስ ይለኛል። መልካም ናት። ያው አንተ የገዛኸው አዋሪ ቤተመንግስት አካባቢ የሚገኘው ሳይታችን ላይ ነው። ለተመልካቾች ክሊር ለማድረግ ሳይቱ የሚገኘው አዋሪ ቤተመንግስት ኤሪያ ላይ ነው። እዛ ላይ ዋናው አስፋልት ዳር ላይ ነው። ግራውንድ ፕላስ 21 የሆነ ህንፃ ነው እየገነባን ያለ ነው። ሙሉ በሙሉ ሬዚደንሻል የመኖሪያ አፓርትመንት ማለት ነው። እሱ ህንፃ ላይ ባለ 1 እና ባለ 3 መኝታ አማራጮችን የያዘ ነው። ከ81 ካሬ ጀምሮ ማለት ነው። ባለ 1 እና ባለ 3 መኝታ አማራጮች አሉት። እጅግ ዘመናዊ የሆነ 3 ሊፍት፣ ደረጃዎች፣ ባካፕ ጄኔሬተር፣ ትራንስፎርመር፣ በቂ የሆነ የመኪና ማቆሚያ ያለው፣ መጨረሻ ላይ ደግሞ ትራክ፣ መሮጫ ትራክ፣ የልጆች መጫወቻ ሜዳ፣ ቴራስ ያለው እጅግ ዘመናዊ ቤተመንግስት ኤሪያን የሚመጥን እጅግ ዘመናዊ አፓርትመንት ነው እየገነባን ያለው። በጣም ጥሩ። እስቲ የካሬውስ አማራጭ ምን ይመስላል? እንደገናም ደግሞ አያይዘሽ ስለ ዋጋ አከፋፈሉን ብትጨምሪበት ጥሩ ነው። መልካም ናት። ያው ቀደም ብዬ ለመግለጽ እንደሞከርኩት ከባለ 1 መኝታ 80 ካሬ ጀምሮ እስከ ባለ 3 መኝታ ማክሲማሙ እስከ 153 ካሬ አማራጮች አሉት። አንተ ባለ 1 መኝታውን የገዛኸው 80 ካሬውን ዋጋውን ደግሞ ዲቴል ለማየት አሁን ለምሳሌ 80 ካሬ ባለ 1 መኝታ አፓርትመንት እኛ ጋር ሁለት አይነት አከፋፈል መንገድ አለው። አሁን ላይ 100% ክፍያ የሚከፍሉ ከሆነ 35% ቅናሽ እንቀንስላቸዋለን። ይሄ ማለት ቤቱን በ65% ብቻ መግዛት ይችላሉ ማለት ነው። ለ100% 35% ቅናሽ። እንደዛ ሲሆን 81 ካሬ ባለ 1 መኝታው ባለ ሙሉ ክፍያው የሚሆነው 5,500,000 ብር ነው። ይሄ በ100% ክፍያ። ቀስ እያለ መክፈል የሚፈልግ ከሆነ ደግሞ ያለ ዲስካውንት
ራሱ 80 ካሬውን በ8 ሚሊዮን 500 ሺህ ብር ሙሉ ክፍያ ይሆንና ቅድመ ክፍያ አሁን ላይ 1 ሚሊዮን 700 ሺህ ብር ይከፍላሉ ማለት ነው። ይሄ ለባለ አንድ መኝታው ነው። ለባለ 3 መኝታው ደግሞ 123 ካሬ ያለን አሁን ምሳሌ እሱ ላይ 100% የሚከፍሉ ከሆነ 35% ቅናሽ ስናደርግላቸው ሙሉ ክፍያው 8 ሚሊዮን 500 ሺህ ብር ይመጣል የባለ 3 መኝታው። ቀስ እያሉ መክፈል የሚፈልጉ ከሆነ ደግሞ ሙሉ ክፍያው 12 ሚሊዮን 900 ሺህ ብር ይሆንና አሁን ላይ ቅድመ ክፍያ የሚከፍሉት 2 ሚሊዮን 500 ሺህ ብር ነው። ባለ አንድ እና ባለ 3 መኝታ ማለት ነው። 121 ካሬ ባለ 3 መኝታ አልኩ እንጂ እስከ 153 ካሬ ድረስ አማራጭ አለው። 100% ለሚከፍል ሰው እናት 35% ቅናሽ እንሰጣለን። ያው አንተም በ100% ስለገዛህን ቀስ እያለ መክፈል ለሚፈልግ ሰው ደግሞ እንዳልኩ 20%ን ይከፍልና ቀሪውን 80%ን በ3 አመት ጊዜ ውስጥ ያለ ምንም ዋጋ ጭማሪ 5% እያደረገ ነው የሚከፍለው። ለምሳሌ አሁን 80 ካሬውን 1 ሚሊዮን 700 ሺህ ብር ከሆነ ሙሉ ክፍያው ቀጣይ ክፍያ የሚሆነው የሱን 4 እጥፍ ግማሽ ማለት ነው። የ1 ሚሊዮን 700 ሺውን ግማሽ ማለት ነው። ኦልሞስት ወደ 400 ምናምን ሺህ ብር ነው የሚከፍለው። ይሄንን ኮንቲኒዩስሊ ለ3 አመት በታይም ሳይሆን የግንባታውን ሂደት እያየ ለ3 አመት ጊዜ ውስጥ 5% እያደረገ ያለ ምንም ኢንፍሌሽን ያለ ምንም ዋጋ ጭማሪ ፊክስድ በኢትዮጵያ ብር ዛሬ በ8 ሚሊዮን 500 ሺህ ብር ከተዋዋለ በዛችሁ ብር ለ3 አመት ያክል እየከፈለ የቤት ባለቤት መሆን ይችላል ማለት ነው። አከፋፈሉ ይሄንን ይመስላል። ምንም አይነት ኢንፍሌሽን የዋጋ ጭማሪ የለውም። ቦታው ደግሞ ናትዬ አንተም በጣም ወደውና መርጠው የገዛው ሎኬሽን ነው። አዋሪ ነው። ምንም ነገር ያስፈልገው ቤተመንግስት ኤሪያ ነው። ሳይቱ የሚገኘው ቤተመንግስት አካባቢ ነው። ለኢንቨስትመንትም ለመኖሪያ በጣም ተመራጭ ነው። ሴኩርድ ነው ቦታው በጣም ለፕራይቬሲ አሪፍ ነው። ፍሬንድሺፕ ፓርክ በቅርብ ርቀት ወክ አድርገህ የምትሄድበት ቦታ ነው። እጅግ ኢንተርናሽናል የሆኑ ትምህርት ቤቶች፣ ሆስፒታሎች፣ የሃይማኖት ተቋማት ኤሪያው ላይ አሉ። ሶ እንኑርበትም ቢሉ ተመራጭ ነው። እናከራየው እንኳን ብትሉ አስ ኢንቨስትመንት ገዝታችሁ ልክ እንደ ኢንቨስትመንት ገዝተን ባንኖርበትም አከራይተ ነው ገቢ ያመጣል ብላችሁ ብታስቡ ደግሞ ኤሪያው ላይ በዶላር የሚከራይበት ነው። ገዝታችሁ በዶላር የምታከራዩበት ቦታ ነውና ሶ ለኢንቨስትመንት በጣም አሪፍ ነው። ይሄ ሳይት በ3 አመት የሚረከብ ሳይት ነው። ሙሉ በሙሉ አጠናቀም በ3 አመት ዴሊቨር የምናደርገው ሳይት ነው። ኦኬ በጣም ጥሩ። ግን እዚሁ ላይ እስቲ ከአዋሬ ውጪ ሌሎች የት ነበረ ሳይት አሉ ነው ያልሽ? መልካም ከአዋሬ ውጪ ናቲ ሳር ቤት ላይ ያለን በተመሳሳይ ሳር ቤት ቫቲካን ኤምባሲን ዝቅ ብሎ እሱ ላይ ባለ 2 እና ባለ 3 መኝታ አማራጮችን የያዘ ህንጻ ነው። ነገር ግን አሁን ላይ ባለ 2 መኝታው ሽጠን ጨርሰን ባለ 3 መኝታ አፓርትመንት 139 ካሬ ከ9 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ 100% ለሚከፍሉ ሰዎች ቀስ ያሉ ለሚከፍሉ ሰዎች ደግሞ ከ3 ሚሊዮን ብር ቅድመ ክፍያ ጀምሮ ከፍለው መግዛት የሚችሉበትን መንገድ አመሻሽተናል። እሱም በተመሳሳይ በ3 አመት ጊዜ ውስጥ የሚረከብ ሳይት ነው። ልክ ቫቲካን ኤምባሲ ያለ አይደለ? እሱን ዝቅ እንዳል ዋና አስፋልት ዳር ላይ የሚገኝ ሳይት ነው። አፓርትመንት እዛለን። የንግድ ሱቆችም ከፈለጉ ደግሞ ወደ ቃሊቲ አካባቢ የንግድ ሱቆች አማራጮች አሉን። አክቹአሊ ናቲ አሁን ከረንትሊ አክቲቭሊ እየሸጥናቸው ያለናቸው ሳይቶች ናቸው እንጂ በቅርቡ የንግድ ሱቆችን ተክለ ሃይማኖት መርካቶ ላይ ለሽያጭ እናወጣለን። ቄራ ላይ በተመሳሳይ ቡልጋሪያ ላይ የንግድ ሱቆችን ለሽያጭ እናቀርባለን። አሁን ግን አክቲቭሊ ቃሊቲ ሳር ቤትና አዋሪ ላይ ነው አፓርትመንትና የንግድ ሱቆችን እየሸጥን ያለ ነው። እንዲሁም ያው በተመሳሳይ ፒያሳ ላይም አለን። የረሳሁት ፒያሳ ላይ አፓርትመንቶች አሉ። ሊሴ ትምህርት ቤት ጀርባ ላይ ባለ 2 እና ባለ 3 መኝታ አፓርትመንቶችን በተመሳሳይ አክቲቭሊ እየሸጥን ነው። ኦኬ አከፋፈሉ ስታዲያ ተመሳሳይ ነው? አሁን የአዋሪው ሳይት ላይ የነገርሽኝ ዲስካውንት አለው አይደል? አሁን እዚህኛውም ላይ ያለው በተመሳሳይ ነው ናትዬ። እኛ ጋር ለየት የሚያደርገው ነገር በጣም ትልቅ ዲስካውንት ነው የምንሰጠው 100% ለሚከፍል ሰው። ሁሉም ሳይቶቻችን ላይ ከ35% ጀምሮ ነው ቅናሽ የምናደርገው። ሶ እነዚህም ሳይቶች ላይ በተመሳሳይ ከ35% ጀምሮ ቅናሽ አድርገናል ከአዋሪው በተጨማሪ ማለት ነው። በቅድመ ክፍያ መክፈል የሚፈልጉ ደንበኞች ደግሞ ከ10% ጀምሮ ቅድመ ክፍያ ከፍለው ቀሪውን ዘና እያሉ በ2 አመት ተኩል በ3 አመት የሚከፍሉበትን መንገድ ነው ያዘጋጀነው። የሳር ቤት የአዋሪ እንዲሁም የፒያሳ ሳይቶቻችን ላይ ማለት ነው። በጣም አሪፍ። ከዚህ ውጪ ግን እንደው ትንሽ ሀሳብ የሚከተው ምንድነው የመረከቢያ ጊዜ መጓተት ሁሉም ሰዎች ጋር ሀሳብ ነው። ምክንያቱም ሰው የገዛውን ቤት የገዛውን አፓርትመንት በጊዜው ሲያገኝ ደስ ይለዋልና ከዚህ ጋር በተያያዘ እናንተስ እንግዲህ ባላችሁት ጊዜ ሰርታችሁ ታስረክባላችሁ ወይ? ቴምር እንግዲህ ያው ቀደም ብዬ ተናግሬዋለሁ። 10 አመታት ነው ያስቆጠረ ካምፓኒ ነው። በዚህ 10 አመት ውስጥ 7 ፕሮጀክቶችን ሙሉ በሙሉ ሰርቶ ያጠናቀቀ ካምፓኒ ነው። ናቲ ከ400 በላይ አባወራዎችን የቤት ባለቤት ያደረገ ካምፓኒ ነው። ሶ እነዚህን ቤቶች ሰርተን ስናስረክብ በላቀ ጥራትና ፍጥነት ምንም አይነት ኮምፕሌን ሳይነሳብን የማስረከብ ኢሹ ሳይኖርብን ባልነው ታይም ነው ሰርተን አጠናቀን ያስረከብ ነው። አሁን ላይም እየሸጥን ያለናቸውን ሳይቶች በተመሳሳይ ባልነው ታይም ቃላችንን ጠብቀን ነው የምናስረክበው። እዚህ ጋር ለየት የሚያደርገው ደግሞ ምንድነው የኛ ሳይቶች አብዛኛው የኮሊደር ልማት አንድ ፕሮጀክት ናቸው።
አንዱ የኮሊደር ልማት ፕሮጀክት ነው የኛ ሳይት አዋሪ ላይ አሁን ምሳሌ ዋናው አስፋልት ዳር ላይ ነው ኮሊደር ልማቱ ሲሰራ አዋሪ መንግስት ሙሉ በሙሉ አጽድቶ እንደ አዲስ ነው ለሆቴሎች ለሪል ስቴቶች ኢንቨስትመንት የሰጠው ከዛ መሃል አንዱ ነው የኛ ቴምር ሪል ስቴት ያን ቦታ በሊዝ በጨረታ አሸንፈን ነው ሳር ቤቱም ላይ በተመሳሳይ በሊዝ በጨረታ አሸንፈን ነው መንግስትም 3 አመት ብሎ ዴድላይን አስቀምጦልናል ሰርተን እንድናስረክብ ማስረከብ ኦፕሽን ሳይሆን አማራጭ የለንም ሰርተን ማስረከብ አለብን ካለንም ባክግራውንድ ሰርቶ የሚያስረክብ ካምፓኒ ነው ኮንስትራክሽኑ ራሱ ቴምር ስለሆነ ኮንስትራክሽን ካምፓኒው በደንብ ባልነው ታይም ሰርተን እናስረክባለን ቃላችንን ጠብቀን በጣም አሪፍ ኢክራም እንግዲህ ከሀገር ውጪ ላለ ነው እዚህ ባለንበት ሆነን ግዢያችንን መጨረስ የሚያስችል መንገድ አላችሁና ያው እኔም እንግዲህ አሁን እሱን ነው ተጠቅሜ ዶክመንት የደረሰኝ እስቲ ስለዚህ ጉዳይ ትንሽ ነገር ብትይ ደስ ይለኛል ያው እኔም ተመችቶኝ በዚህኛው መንገድ ስለመጣው ሌሎችም ብዙ ሰዎች ስላሉ ለነሱም እንግዲህ መረጃው በደንብ ግልጽ እንዲሆን ትንሽ ነገር ንገሪ መልካም እኛ እንግዲህ እነዚህ ቤቶች ለሽያጭ ስናወጣ አገር ውስጥ ያለ ሰው ብቻ ሳይሆን ውጭ ያለም ዲያስፖራ ኢዝሊ ቀለል እንዲሉ አድርገን ነው ናቲ ያወጣነው አንተም ያው እንዳልኩ እዛው ባለህበት ሆነ ነው ሁሉን የጨረስነው ሶ አገር ውስጥ ነው መግዛት የሚፈልግ ሰው ስልካችንን እናስቀምጣለን በመደወል ኦፊሳችን በመምጣት እነዚህ ቤቶች መግዛት ይችላል ነገር ግን ውጭ ሀገር ላይ ሆኖ መግዛት የሚፈልግ ሰው ካለ ሁለት መንገድ አለው አንደኛው በተወካይ በኩል መጨረስ ይችላል ሁለተኛው ተወካይ የሌለው ምንም አይነት ቤት ገዢ እዚህ ላይ ወክሎት ሊገዛለት የሚችል ሰው የሌለው ሰው ምንድነው የምናደርገው በስልክ ሙሉ ኢንፎርሜሽኑን ፕሮቫይድ እናደርጋለን ያለውን ኢንፎርሜሽን በሙሉ እንሰጠዋለን እዛው ባለበት የሚያስፈልጉ ሌጋል ዶክመንቶችን እንልካለን አስፈላጊ ከሆነ ሳይት ቪዚት በቪዲዮ ኮል እናሳየዋለን አምኖ ለመግዛት ዲሳይድ ካደረገ እዛው ባለበት ሆኖ ክፍያውን መፈጸም ይችላል በስዊፍት ኮድ አሊያም ደግሞ ራሱ በሚፈልገው መንገድ ክፍያውን መፈጸም ይችላል ክፍያውን ከፈጸመ በኋላ ምንድነው የምናደርገው መታወቂያውን ይልክልንና ውሉን እኛ እዚህ በሱ ስም አዘጋጅተን በዲኤችኤል እንልክለታለን ማለት ነው ልክ ላንታውን በዲኤችኤል እንደደረሰ ሶ በዲኤችኤል እንልክለታለን እሱን ፈርሞ በተመሳሳይ ወደኛ ይመልስና እኛም ያለውን ፈርመን በተመሳሳይ ድጋሚ በዲኤችኤል ኦሪጂናል ውሉንና ደረሰኙን እንልክለታለን ኢዝሊ በዲኤችኤል ሽያጩን መጨረስ እንችላለን እሺ በጣም አሪፍ ነው እንግዲህ ጥሩ ማብራሪያ ነው የሰጠሽን በጣም ነው ማመሰግነው አሁን ውሉን እንዴት እንደምፈርም ትነግሪኛለሽ እሺ ናቲ ያው ውሉን እጅህ ላይ ስለያስከው አንድ ባንድ እንጋዚ ሳምፕል ስላለ ላሳየህ እንዴት እንደምትፈርም ሶ ይታያል አይደለ እዚህ ጋር መጀመሪያ ናትናኤል አብርሃም ይላል የደንበኛው ሙሉ ስም የገዢ ደንበኛው ሙሉ ስም ናትናኤል አብርሃም ይላል የውል ቁጥር ስለዚህ አፈራረሙ የሚሆነው እንዴት ነው ስለዚህ እያንዳንዱ ፔጅ ላይ መጀመሪያ ትፈርማለህ ኦኬ ሁሉም ፔጅ ላይ ነው ፔጅ ላይ ማለት ነው እዚህ ላይ ፊርማህን ብቻ ነው ቀጣዩ ላይ ፊርማህን እያደረክ እያንዳንዷን ፔጅ ፈርማት መጀመሪያ አዎ ከዛ መጨረሻ ላይ እያንዳንዱ ፔጅ ፈርመ ከጨረስክ በኋላ እዚህ ጋር መጨረሻ ላይ ስለ ገዢ የሚለው አለ አይደል ናቲ ይታያል እዚህ ጋር ስለ ገዢ የሚለው ላይ ሙሉ ስምህን ናትናኤል አብርሃም እስካያት ትጽፋለህ እስካያት ትጽፍና ፊርማውን ትፈርማለህ ማለት ነው ይሄኛው ላይ ሳይሆን ሁለቱም ላይ ነው የምትፈርመው አንደኛው አንተ ጋር የሚቀር ነው አንደኛው እኛ ጋር የሚቀር ማለት ነው ሁለቱም ላይ ትፈርምና ሁለቱንም ነው መልሰህ የምትልክልን ከዛ ደረሰኝ ቁርጣን ኦሪጂናሉን ያንተን ውልና ደረሰኝን መልሰን በዲኤችኤል እንልክልሃለን ማለት ነው በጣም ጥሩ ስለዚህ ሁሉም ፔጆች ላይ እንዳልሽኝ ፈርም ያለው በዚሁ ግን አድርገን ደግሞ ስለ ቅናሹ እንግዲህ ብዙ ተመልካቾች እያዩን ነውና ቅናሹ ለምን ያህል ጊዜ የሚቆይ ነው የሚለውን ብትነግሪን ምክንያቱም መግዛት የሚፈልጉ ሌሎችም ሰዎች ስለሚኖሩ መልካም ናት ይሄ ቅናሽ እንግዲህ ለአጭር ጊዜ ያወጣነው ቅናሽ ነው ኦልሞስት በዓልን ለበዓል ዲስካውንት ብለን ያወጣነው ቅናሽ ነው ግን ከዛ በበለጠ ቤቶቹ እየተሸጡና እያለቁ ነው አንተም ያው ቀድመ ስለመጣ ነው እኛ ጋር ፈርስት ካም ፈርስት ሰርቭ ነው ቀድሞ የመጣ ይጠቀማል ነው ለአጭር ጊዜ ለዚህ ለ15 ቀናቶች ውስጥ የሚቆይ ቅናሽ ነው ቀድመው ያንተን ቪዲዮ አይተው ለሚመጡ ደንበኞቻችን በዚህ ቅናሽ ማስተናገድ እንችላለን ስለዚህ ፈጥነው በመደወል የቅናሽ ተጠቃሚ መሆን ይችላሉ በመጨረሻም እንግዲህ ናትዬ ከቴምር ፕሮፐርቲስ አዋሪ ሳይት ላይ ባለ አንድ መኝታ አፓርትመንት ስለገዛ በኔም በቴምር ፕሮፐርቲስም በጣም ላቅ ያለ ደስታችንን መግለጽ እንፈልጋለን መላው ኢትዮጵያውያን የቻናል ተከታታዮች ደግሞ በዚህ ደስተኛ እንደሚሆኑ ተስፋ አደርጋለሁ ከዚህ በኋላ እንግዲህ የቴምር ቤተሰብ አባል ሆነሃል ኤኒ ታይም ልትደውልልን ትችላለህ ኤኒ ታይም ኮንታክት ልታደርገን ትችላለህ እንግዲህ እኔም በጣም ደስ ብሎኛል ከእናንተ ጋር ቤተሰብ ስለሆንኩ በቂ መረጃም ነው ደግሞ የሰጠሽኝና አመሰግናለሁ ኢክራም ተመልካቾችም ይሄን ቪዲዮ እያያችሁ ያላችሁ አዋሪ ላይ ከ5 ሚሊዮን 400 ሺህ ብር ሙሉ ክፍያ ጀምሮ ልክ እንደ ናቲ አፓርትመንት ቤቶችን መግዛት ፕሮፐርቲ ኦውን ማድረግ አስ ኢንቨስትመንትም ቤት መያዝ ትችላላችሁ ማለት ነው ስለነበረን ቆይታ እጅግ አድርጌ አመሰግናለሁ ናቲዬ እሺ መልካም እንግዲህ ቻው እሺ
እንግዲህ ቤተሰቦች ዛሬ የደስታዬ ተካፋዮች ናችሁና ደስ ብሎኛል። ለእናንተም ደግሞ ይጠቅማችኋል ብዬ ስለማስብ ለእናንተም ሼር ስላደረግኩ ደግሞ እኔም ደስተኛ ነኝ። እንግዲህ ዲስካውንቱን እናንተም እንድትጠቀሙ ደውሉላቸው። መረጃዎችን በደንብ ይነግሯችኋል። ማግኘት የፈለጋችሁትን ማወቅ የፈለጋችሁን የትኛው ሳይት የሚለውን ሁሉንም ነገሮች ከነሱ ጋር ማውራት ትችላላችሁ። አብራችሁኝ ስለነበራችሁ ቴንኪዩ፣ በጣም ደስ ብሎኛል። ዛሬ ይመቻችሁ።